ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ጸጉሬን እየፈታው እንግዲህ እንደዚህ ሆድዬ አንቺን ያለው ማን ነው? ሰው ነገረኛ ነው እያልኩ እያንጎራጎርኩኝ እንቆያለን ማለት ነው። እንዲሁም ደግሞ ኮሜንት ላይ የጠየቃችሁኝ ጥያቄ አለ። ከዚህም በፊት ስለ ጸጉር በሰራሁት ቪዲዮ ላይ ኮሜንት የጠየቃችሁኝ አላችሁ። እሱንም መመልስላችኋለሁኝ። ለጸጉርሽ የምትጠቀሚው ቫዝሊን ብቻ ነው ወይ? ሌላ ነገርስ የምትጠቀሚው ነገር የለም ወይ? የምትጠቀሚው ነገር አሳይን ብላችሁኛል። በቀጣይ ቪዲዮ አሳይቻችሁ ነበር የምጠቀመውን ቅባት ማለት ነው። ግን ላይ ደርሳችሁ ይችላል ለብዙዎቻችሁ ማለት ነውና አሁን ደግሞ አሳያችኋለሁ ማለት ነው። ስፈታ ነው ማሳያችሁ ዛሬ ስለምታጠበው ስታጠብ ምናምን ስሰራው መልሼ አላሳያችሁ፣ ምክንያቱም በጣም ሰዓት ይሄድብኛል። ነገ የዓመቱ ሚካኤል ነው እና ደግሞ አዳር ነው የምሄደውና ለቀረጻ ስለማይመቸኝ እየቀረጽኩኝ ከሆነ የምታጠበው የምሰራው ምናምን ሰዓት ይሄድብኛልና ስፈታው ምናምን ላሳያችሁና እንዲሁም ጥያቄያችሁን በዛው ልመልስላችሁና እንዲሁም ደግሞ እያንጎራጎርኩላችሁ ሆድዬ አንቺን ያለው ማን ነው? ሰው ነገረኛ ነው። ፍቅርዬ አንቺን ያለው ማን ነው? ሰው ተንኮለኛ ነው። ማን ያለው? እውነትም አጥርህን ከነኩ አጥር ባለቤቱን ካልናቁ አጥሩን አይነቀንቁ ነው። እሷንማ ካለበት እንግዲህ አንተ እንደፍረዋል ማለት ነው። ዘራፍ አካክብ ዘራፍ እያልክ ልትፎክር ይገባል ለማለት እንወዳለሁ። እንግዲህ ለወንዶች ለባሎች የሚሰጠው ወኔ ነው። ለማንኛውም ባልዚን የምትጠቀሚው የትኛው ነው? ምን አይነት ባልዚን ነው ብላችሁ ጠይቃችሁኛል። ከቫዝሊን ውጪ ምንድነው የምትጠቀሚው? ቆይ ቫዝሊን ግን የሚለውን ነገር ስሙን በትክክል እየጠራው ነው? አዎ ቫዝሊን ነው የሚባለው። እንግዲህ ኮሜንት ላይ የተናገራችሁን ስለሆነ ነው አርግቼ አትበይ አድርጌ በይ የሚል ኮሜንት ማይቻለው። ያው ቫዝሊን ነው። እኔ በነገራችን ላይ የምጠቀመው ቫዝሊን ኖርማሊ ያገኘሁትን ነው የምጠቀመው። ይሄንን ነው እዚህ ኢትዮጵያ ከገባው በኋላ ማለት ነው። እዛ ያለው ደግሞ ሌላ አይነት ነበረ የምጠቀመው። ማለቴ ቤሩት ያለው የምጠቀመው ሌላ አይነት ነበረ። አሁን ደግሞ ከመጣ በኋላ ይሄንን ነው እየተጠቀምኩ ያለሁት ማለት ነው። ይታያቸዋል ብዬ አስባለሁ። ለእኔ በጣም ነው የሚታየው። ሌላ ደግሞ ቅባት የምጠቀመው ይሄንን ነው ኢትዮጵያ ከገባው በኋላ ማለት ነው። ይታያል ፋውሎ ነው የሚታየው። ኦ ማይ ጋድ! ምናልባት ካንጸባረቀባችሁ ለጽሁፉ ይሄው እንደዚህ ሲሆን ይታያል። ይሄንን ነው የሞከርኩት የጀመርኩትኝም ማለት ነው። እስኪ ሞክሩት። ወፍራም ነው ውስጡ። ብቻ ለቆዳ ይሄንን ነው የምጠቀመው። ለዛላው ለጸጉሬ ለዛላው ደግሞ ይሁት ሲፈታ ውበቱን ይሁት ቫዝሊን ስትጠቀሙ ማለት ነው። ይሁት ያንጸባርቃል። በቃ ያንጸባርቃል። ይሁት አያችሁት? በቃ በጣም ነው ዛላው ምናምን ውበቱንና ለዛውን እንደጠበቀ ነው የሚቆየው። በቃ ለዛ ያለው ነገር ደግሞ ሁሉ ነገር እንደሚያምር ታውቃላችሁ። እንኳን ጸጉር ሰውም ለዛ ሲኖር ያምራል ይባላል እኮ። እና ለማንኛውም ይሄንን ነው የምጠቀመው። ቫዝሊን ይሄንን ነው እንዳሳየዋችሁ። ቅባት ደግሞ ኢትዮጵያ ከመጣው በኋላ ይሄን ነው የምጠቀመው። እዛ ያለው ቫቲካ ነበር የምጠቀመው። አሳይቻችኋለሁ እዛ ያለው። ምናልባት አዲስ ተከታዮች ካላችሁ ነው እንጂ ኢትዮጵያ ውስጥ ይሄንን ነው እየተጠቀምኩ ያሉት ከመጣው በኋላ ማለት ነው። ሁለተኛ ነው ይሄን ስገዛ ከመጣው ማለት ነው። ብዙም ቆዳይን አልቀባም እኔ እኮ ጸጉሬ ያው ቅቤም 2 ነው 3 ተቀብቻለሁ። እና ደግሞ ይሄ አሁን ገና ገዛውትኛ አንደኛውን ጨርሼ ማለት ነው ጥዬ ለኛውን ገዝቻለሁ ማለት ነው። ከዛ ደግሞ እንዳልኳችሁ ጸጉሬን ፈትቼ ስጨርስ ስለምንተጣጠብ እዚህ ጋር እሱ ጋር አያችሁ። ለማንኛውም በዚህ ደግሞ ፋፋንልና ከዛ ወደ ሻውራችን እንሄዳለን ማለት ነው። አሁን ለፍታ ጸጉሬን እያንጎራጎርኩላችሁ። ያ ብዙ ማንጎራጎር ግን አልችልም። ማለቴ ግጥምና ዜማዎችን ነው የማልችለው። መቼም ድምጼ የትም አይታማም። የእውነት እንዳስሞክረዋለሁ። አበረታቱኝና ይሄን ድምጼን የማሳይበት አቅም ይኑረኝ። አቅም ልሰብስብ። ያው እንግዲህ ማስቸግረው እናንተን ነው ማለት ሌላ ማን ማስቸግራለሁ። ለማንኛውም እንግዲህ አበረታቱኝና
ምን ይታወቃል አቅም ሲኖር ይሄን ድምጼን አሳየውና የሆነ ድምጻዊ ቦታ ላይ ተሰልፌ ድምጻዊዎች አጠገብ ተሰልፌ ምናምን ቄጥ ለቄጥ ስጋፋ ታዩኝ ይሆናል። ምን ይታወቃል። እና እንግዲህ አበረታቱኝ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት አስቀምጡልኝ። ይሄን አስተካክል፣ ይሄን እንደዚህ ነው በሉ። አስተካክላለሁ። ማላስተካክለው ነገር የለም። ለእናንተ ሲሆን ማለት ነው ሁሉንም ነገር ነው የማስተካክለው። ብቻ እንደ ዝንብ ማለት ነው አስቸገረችኝ። ካለኔ ደግሞ በጣም ነው የማይሆንላት እንዴ በሄድኩበት ነው የምታስቸግረኝ። ቁጭ ስልማ ይመቻታል መሰለኝ። በቃ ትላፋኛለች። ተቸገርኩ እኮ አያችሁ። ተወያዙ ግን ይውት ኦ ማይ ጋድ በቃ ምን ልበላችሁ። ካክስ የገባ ፀጉር እየነካው እየመሰለኝ ልስልስ ምናምን ይለኛል። በቃ ስትታጠቡትም አያስቸግራችሁም፣ ስታበጥሩት አያስቸግራችሁም። በቃ እኔ እንደውም ማበጥረው በዚህ ነው፣ በብሩሽ ነው ማበጥረውና በቃ አያስቸግረኝም። ቆይ አበጠርኩ ላሳያችሁ እንደውም በዚህው አጋጣሚ ተረዘመ መሰል ደግሞ አሁን ጨመረ ቁመቱን። በቃ እንዲህ ምናምን ብዬ ነው እያበጠርኩ ያለው። አያችሁ በቃ አያስቸግርም። በቃ ካክስ ገብቶ ወጣ በሉት። ይሁት አያስቸግርም። በቃ በቀላል አይደለ ካክስ ገብቶ የወጣ ፀጉር ራሱ እንደዚህ አይበጠርም። አላውቀውም እንዴ የእናንተ ፀጉር። አንድ ኮሜንት ደግሞ እንዲህ ብላለች እና በተለይ እንደዚህ ከርዳዳ ፀጉር ያላችሁ በቃ የማይበጠርላችሁ ካላችሁ ሞክሩት። የእውነት ሞክሩት። ለምንድን ነው ቆይ መሞከር ተስፋ የምቆርጡት? ኧረ ተይው እኔ አልሞክርም የኔ ፀጉር አያድግም ብላችሁ የምትሉኝ ያላችሁ ተስፋ አትቁረጡ። የኛ ያጠቃቀም ሂደት የኛ በቃ ስልታችን ነው። ያጠቃቀም ሂደት ስልታችን ነው እንጂ ለፀጉራችን ያልተግባባው ያልተስማማው ያልተጣጣመው እንጂ እኛ ፀጉራችንን አንተ ትብስ አንቺ ትብሽ ብለን በአመሉና በጸባዩ በሚመቸው ነገር ከያዝ ነው ስኬታማ ላይ እንደርሳለን። ያድጋል፣ ይለሰልሳል፣ ወዛማ ይሆናል። አመድ የሆነው ፀጉራችን ልክ እንደዚህ ያንጸባርቃል። በቃ ይሁትማ ማርያምን ይሁት በእጄ ራሱ ይበጠራል። ኦ ማይ ጋድ አሁን ፀጉሬን ስፈታ እየወደድኩ ነው። በፊት ገና ሳልፈታ ነበር ሀሳብ የሚይዘኝ እምበሳጨው። እና ሞክሩት ማለት እንወዳለው። የሞከረ ከፍቶ አይከፋም። ቫዝሊን ደግሞ ስሙን አስተካክል እያላችሁ ስለሆነ እኮ ነው። ቫዝሊን ደግሞ ጉዳት የለው። ኢቭን ጥቅሙን እንኳን ባታዩበት ጉዳት የለው። ሞክሩት። በቃ የእውነት ነው ሞክሩት። አንዱ እህቴ ደግሞ በጣም ለውጥ አለው አይቻለው። ከድሮ ጀምሮ ነበር የምከታተልሽ እንዳልሽ ሞክሬ ለውጡ ብታይ ሲለሰልስ ሲያምር ዞማ የሚባል ፀጉር ደረጃ ላይ አድርሸው ከዛ ምን እንደነካኝ አለች። የሆነ ነገር ነካ አደረገኝና ቀለም ቀበት አልኩትኝ አለች። ይሄው አሁን ግራ ገብቶኛል። በጥስ ብሎ በቀለም ምክንያት ፀጉሬ ተበላሽቷል እና አሁንም እስቲ ደግሜ ሞክረዋለሁ ብላለችና በነገራችን ላይ ቀለም ይጎዳል አውቃለሁ፣ ግን አጠቃቀሙ ነው የሚጎዳው። ቀለም አሁን ለምሳሌ አንዳንዴ ቀለም በጣም የሚጎዳው ቀለሙ ሳይሆን የሚበጠበጥበት ፓውደሩ ኬሚካሉ ነው በጣም ፀጉርን የሚጎዳው። እና ደግሞ ከተባለው ደቂቃ በላይ ቆይ ጨምር ቆይ በደንብ ያዝ እያለን ስናቆየው ኬሚካሉ ፀጉራችንን በጣም ይጎዳዋል። በዛን ሰዓት ስናበጥረው የመሰባበር የመቀነጣጠስ ባህሪ ይኖረዋል። ሶስተኛ ላይ እንደደረስ ነው ብቻ አላውቅም። ሌላው ደግሞ መሰላችሁ ቀለም ተቀብታችሁ የምትሰሩ ስህተት፣ ቀለም ተቀብታችሁ ወዲያውኑ ፓይስትራ እሳት ትሰሩታላችሁ። ቀለም የተቀባ ፀጉር ቅባት አለ አይደለ ወይ ቫዝሊን ወይ ጭቃ ቅባት እየተቀባ ካክስ ነው መግባት ያለባችሁ። በተለይ ቀለሙ ከፀጉር ጋር እስከሚላመድና ልስላሴውን አሁን ቀለም ሲቀባ ፀጉር አመድ ይሆናል። የራሱን የተፈጥሮ ወዝ ራሱ መጥጥ አርግቶ ኬሚካል ስለሆነ አመድ ያደርገዋል። ያ ነገር እስኪመለስ ድረስ ቅባት በደንብ እየተቀባችሁ ካክስ በቢጎዲን ከመጠቅለሉ በፊት ራሱ ትታጠቡትና ቅባት በርጥቡ ቀብታችሁ ከተቀባችሁ በኋላ ነው በቢጎዲን መጠቅለል ያለበት። ከካክስ ሲወጣ በጣም ያምራል፣ ወዛማ ይሆናል። ማታ ስትተኙ ደግሞ ጭቃ ቅባት እየቀባችሁ ጫፍጫፉን መስራት አለባችሁ። ወዙ የጠፋው ይሄ በኬሚካሉ የጠፋው ወዝ እስኪመለስ ድረስ እንደዛ ትሪት ካረጋችሁት በኋላ ነው
ፓይስትራ ወይንም ካክስ መጠቀም ያለባችሁ። ግን ብዙዎቻችሁ የምትሰሩት ስራ ቀለም ወዲያው ትቀባላችሁ፣ በኬሚካል ድቅን ካረጋችሁት በኋላ ወዲያው የፈጠነ በሳት ታቃጥሉታላችሁ። የኛ ጸጉር በተፈጥሮ ጭድ ነገር ነው። ይሁት ጭድ ነገር ነው። በሳት ለመቃጠል ቅርብ ነው ማለት ነው። ገባችሁ አይደለ? እና ያውም ደግሞ ቀለም ሲቀባ ምን ያህል ጭድ እንደሚሆን ጸጉራችን ታውቁታላችሁ፣ ተጠቅማችሁ የምታውቁት። እኔ በነገራችን ላይ ሀፍ ተጠቅሜው ነበረ፣ ግማሽ ተጠቅሜው ነበረ ብራውን ቀለም ግማሽ አንድ ጊዜ በህይወት ተቀብቼ ነበር። እሱን ሲወጣ ወጣ። ከዛ ወዲህ ተጠቅሜ አላውቅም። እና ይሄንን ስህተት ነው የምትሰሩት። አንደኛ ቀለሙን ስትቀቡ ሰዓት በጣም ኦቨር ሰዓት አትቆዩ። ሁለተኛ በሰዓቱ ለምሳሌ 40 ደቂቃ ሊሆን ይችላል። 40 ደቂቃ ተጠቅማችሁ ተቀቡትና ኬሚካል ስትበጠብጡት ራሱ በደንብ እንዲይዝ በሚል ብዙ ኬሚካል ከሚባለው በላይ ኬሚካል አትጠቀሙበት። እሱን አድርጉ። ሁለተኛ ደግሞ ቀለም ከተቀባችሁ በኋላ ጥቁርም ይሁን የትኛውንም አይነት ከለር ቀለም ይሁን ያንን ከተቀባችሁ በኋላ የምታደርጉት ነገር ካክስ ቅባት እየተቀባችሁ ካክስ ብቻ ነው መሰራት ያለባችሁ። ኢቭን ለአንድ ወር ወይ ለሁለት ወር ጸጉራችሁ ወዙን እስኪይዝ ድረስና እስኪመለስ ድረስ ያጭድ የሆነ ጸጉር ወደ ወዙ ወደ ወራሱ እስከሚመለስ ድረስ እንደዛ ነው መሆን ያለበት። ቀለም ሲቀባ በተፈጥሮ ጭድ ነው የሚያደርገው። ጭራሽ ከነበረው ጭድነት ጸጉራችን ጭድ ይሆናል። ያንን ጭድ ደግሞ መልሰን በፓይስትራና በካውያ ስናቃጥለው እንዴት ይስተካከላል? እስቲ ንገሩኝ። እንዴት ሆኖ ይስተካከላል? እንዴት ሆኖ ዛላ እንዲኖረው ውበት እንዲኖረው ትጠብቃላችሁ? እና ሞክሩት። በነገራችን ላይ የጸጉር ቤት ልምድ ስላለኝ ነው ኮርሴን ያለምንም እንትን ነው ኮርሴን እያቀበልኳቸለት ማርያምን ጸጉር ቤት ሰርቻለሁ ነው በነገራችን ላይ። እና ይሄን ነገር ተጠቀሙብኝ፣ እስቲ ተጠቀሙብኝ። አንዳንድ ምክር አንዳንድ የሆነ ትምህርት ሳቀብላችሁ ተጠቀሙብኝ፣ ተቀበሉ። እና ቀለም የምትቀቡ ሰዎች በእንደዛ አይነት መልኩ ተቀቡ ማለት ነው ወዳለሁኝ። ምክንያቱም በቃ አንዳንድ ሰው ቀለም ታልተቀባ የሚያመው ሰው አለ። ማለቴ በቃ ግዴታ ውበቴ ማለቴ በቃ የሆነ የፊቱ ውበት ቅይር እንዲልለት አንዳንድ ሮማንቲክ የሚፈልግ ሰው አለ። እና ያንን ሰው ደግሞ እንደዚህ አሁን ለምሳሌ እንዳልኳችሁ ጸጉራችሁ በማይጎዳ መልኩ እንደዛ እየቀያየረ ቢቀባ ጥሩ ነው። ቀለም ሱስ ያለበት ሰው አለ። አሁን እኔ ጣጣ የለብኝም፣ ችግር የለብኝም። በቀባም ባልቀባም ጉዳይ አይደለም። ግን አንዳንድ ሰው ደግሞ በጣም ቀለም የሚወድና የጸጉሩን ከለር በየጊዜው መቀያየር የሚፈልግ ሰው አለ። እናንተ አይነቶች ግዴታ ምክር ልለግሳችሁ ብዬ ነው። በእንደዛ አይነት መልኩ ተጠቀሙ። ወዲያውኑ ፓይስትራ አትሰሩ ባካችሁ። ቀለም ቀብታችሁ ጸጉራችሁን ፐርመንት ተቀባ ሙልጭ አርግቶ የሚጥለው ነገር ቢኖር ማለት ነው ይሄ ወዲያውኑ ፓይስትራ የምንሰራው ነገር ነው። በቃ ወዲያውኑ ይሄ ፓይስትራ የምንሰራው ነገር ብን ነው በቃ ጸጉራችን የሚያደርገውና ከዛ ማለቃቀስ ወይኔ ባልተቀባው እጄን በሰበረው አቤት ሲቆላ ማከር ምናምን ያላችሁ ራሳችሁን በስድብ አታጣልፉት። እና ቀድሞ መጠንቀቅ ይላል እኮ ያገሬ ሰውና ታሞ ከመማቀቅ ቀድሞ መጠንቀቅ ነውና ቀድመ ጥንቃቄ አድርጉ። እንደዛ አድርጋችሁ ተጠቀሙ ማለት ነው። ወዳለው ውድ ቤተሰቦቼ ኮሜንት ላይ ስለጻፈችልኝ ነው ጸጉሬ ተጎዳ ቀለም ተቀብቼ አንቺን ከድሮ ጀምሮ ነበር የምከታተልሽ እንደዛ አድርጌ ሞክረው ጸጉሬ ለውጥ አይቼበት ነበር ብታይ እንዴት እንዳማረበት አሁን ግን አመድ ሆኖ ተሰባብሮ ምናምን ብላያለች ነበር። አያችሁ በቃ ነው ባይዚን የተቀባ ጸጉር በቃ እንደዚህ ነው የሚለሰልሰው። ካክስ እንደገባ ጸጉር ምላችሁ በተለይ ይሄ ማበጠር የሚቸግራችሁ ሰዎች እንደኔ ማለት ነው ሞክሩት። የእውነት እረፍ ነው የምትሉት። እረፍ እንደኔ ያረፈ ሰው የለም። ጫፍጫፉ ደግሞ ምን አለ መሰላችሁ እኛ በሾች ጋር ችግር ጸጉራችን አልበጠር ሲል በመቀስ አልበጠር ሲል በጉልበት ምናምን በቃ የምንፈታው። ጸጉራችንማ በጉልበት ካልነው እኮ ችግር ነው። በእልህ የሚሳካ ነገር የለም እኮ በእልህ የምናስተካክለው ነገር የለም። ሲሪየስሊ ማወቅ አለብን። በጸባይ ግን የማናስተካክለው ነገር የለምና በጸባይ ሁሉንም ነገር በቃ የጸጉራችንን ጸባይ ልናውቅ ይገባል። እንዳመሉ እንደ ጸባዩ ደግሞ ልናስተዳድር ይገባል። ማለቴ በቃ ልንመቻችለት ይገባል። እና እንደዛ አድርጉ ማለት ነው። ወዳለው ውድ ቤተሰቦቼ እወዳችኋለሁ። ይውስቲ ሲፈታ ራሱ በቃ ፍሪዝ ሆኖ ነው የሚፈታው። በይበልጥ ደግሞ በውሃ ተነክቶ ቢሆን ደግሞ እንዴት እንደሚያምር እንደታጠበ ቢሆን ኖሮ ስትታ
ስትታጠቡት ደግሞ በእርጥቡ ምናምን ቀቡት። እሺ እንትኑ ቫዝሊኑ በእርጥቡ ቀቡት። ይዩት በቃ ካክስ እንደገባ በብሩሽ ነው ይሄን እያበጠርኩ ያለሁት። እንግዲህ አያምሽም ወይ ምናምን ትሉኛላችሁ። እንደውም እኔ በብሩሽ ሲሆን አያመኝም ማለት ነው። በብሩሽ ሲሆን አያመኝም። አሁን ደግሞ እዚህ ጋር ስቀባው ይሄንን ነገር ላሳያችሁ። ለልቅ ነው መሰለኝ እዚህ ጋር ማለት ነው። አሁን ብዙ ጊዜ እኛ አበሾች ከከለራችን አንፃር ነው ይመስለኛል እዚህ ጋር ምናምን ይጠቁርብናል። አያችሁ ሲወጣ ገላችሁ ስትታጠቡ ምናምን ነገሩ ይሄ እጃችን ስለሆነ ወዲያው መታጠብ እንችላለን። አያችሁት እንዴት እንደሚወጣ? እንደዚህ ያረጋችሁ የከርናችሁን ጥቁረት ማስተካከል ትችላላችሁ ማለት ነው። ብዙን ጊዜ እዚህ አካባቢ ይጠቁራል። በቃ የሆነ ቦታ የሆነ ድብቅ ቦታ ምናምን እኛ አበሾች ጥቁር ስለሆነ ነው መሰለኝ። ወይ የማይሆን ነገር ነው የምታናግሩኝ። በቃ የሆነ ቦታ ይጠቁራል። ይሁንማ ከዛ ፀጉሬንም በዛው ልታጠባው ስለሆነ ነው ስሰራው ማላሳያችሁ ማለት ነው። ታጥቤ ደግሞ የተለመደችውን 4 ቦታ ቁጥርጥር ሰራታለሁ ማለት ነው። እርጥቡን እንደዛ ነው የምሰራው። አያችሁት? ወይኔ ይዩት፣ እንደዚህ ነው የሚወጣው። ግዙትና እንዲጠቋቁር ቦታ ምናምን ለመሞከር ሞክሩ ማለት ነው። ቀን በቀን ስታደርጉት ሞልጭ ብሎ ይወጣላችኋል። አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ። እወዳችኋለሁ። እንግዲህ ሰብስክራይብ ያደረጋችሁ አበረታቱኝ። ደግሞ ቪዲዮውን እስከመጨረሻ ያያችሁ ላይክ አድርጉልኝ። ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ቻው ከኔ ጋር